ስለዚህ ዕቅበተ እምነት እንዲህ አይነቶቹን ሾልከው የሚገቡ እውነት የሚመስሉ ግን ጤናማ ያልሆኑ ትምህርቶችን መከላከል እና ተሐድሶን ቢባል ተሐድሶ አንዱና ዋናው ተልእኮ የገቡ የኑፋቄ ትምህርቶች ይውጡ፣ እንዳይገቡ ደግሞ ሌሎቹን እንከላከል። በቃ ሁለት ስራ ነው እየሰራ ያለው። የገባው ይውጣ። በቤተ ክርስቲያንም አሁን የተበከለ ትምህርት ገብቷል። የተበከለው ትምህርት እንዲወጣ እኛ የሕክምና ስራ እንሰራለን ማለት ነው። የተበከለ አስተሳሰብ ያላቸው በክርስቶስ ያልሆነ የውድቀት ህይወት ያላቸው ሰዎች የዘላለም ህይወት እንዲያገኙና ወደ ክርስቶስ እንዲመጡ እውነተኛ ደህንነትና እረፍት እንዲያገኙ ፍጹም ጤናና ሰላም እንዲያገኙ በክርስቶስ ወንጌል እናክማቸዋለን ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች ክብር ለአምላካችን ለአባታችን ለእግዚአብሔር ይሁን። እንደዚህ በጣም በሚገርም ሁኔታ የመከረን ያስተማረን ክብር ለእርሱ ይሁን። አሁን ወደ ክፍል 2 ይዣችሁ ልግባ። ክፍል 2 የምንማማርባቸው ወሳኝ ነገሮች አሉ፣ ወቅታዊም ናቸው። እንደምታውቁት እንግዲህ እኛ ተሐድሶ የተባልን ሰዎች ነን። ተሐድሶ የተባልን ሰዎች ነን። በነገራችን ላይ ተሐድሶ ዝም ብለው እነሱ የለጠፉት ስም እንጂ እኛ ነን ብለን ያወጣነው ስም እንዳይደለ ከዚህ በፊትም በተደጋጋሚ እኔም ተናግሬያለሁ፣ ወንድሞችም ተናግረዋል። ተሐድሶን ማን አወጣው ሲባል የጠሉን ሰዎች ያወጡልን ስም ነው። ቤተክርስቲያንን እንደምናፈርስ የጸረ ቤተክርስቲያን ጸረ ክርስትና እንደሆን አድርገው የሳሉ ሰዎች ያወጡልን ስም ነው። ግን ስሙ እውነት ለመናገር በትክክልና የሚፈለግ ስም ነው። በትክክል የሚፈለግ ስም ነው። እኛ ይሄንን ስም እንደ ስም ተጠርተንበታል፣ አልተቃወምነው። ግን እውነት ለመናገር እናንተ እነማን ናችሁ ብላችሁ በተጠይቁን እኛ የዕቅበተ እምነት ሰዎች ነን። ዛሬ ይህንን ነው መናገር የምፈልገው። በዚህ ክፍል 2 ዕቅበተ እምነት ተሐድሶ ማለት ዕቅበተ እምነትን የሚያገለግል በዕቅበተ እምነት ውስጥ ተግቶ የሚሰራ ማለት ነው። ዕቅበተ እምነት ማለት ከጌታችን ጀምሮ በሐዋርያት በኩል ሐዋርያትን የተኩ አባቶች ሁሉ ሲጠቀሙበት የኖረ ነው እንጂ ተሐድሶ የሚል ልዩ ታፔላ አልወጣላቸውም። ዕቅበተ እምነት ማለት ኑፋቄ እንዳይገባ መከላከል፣ የገባ ኑፋቄ ካለ ለማስወጣት እሱንን ስራ መስራት፣ እምነትን መጠበቅ ማለት ነው። ዕቅበተ እምነት ሲባል እምነትን መጠበቅ፣ እምነትን መጠበቅ፣ እውነተኛው እምነት እንዳይበረስ ሰዎች በሚሰብኩት ይሁን በሚጽፉት ይሁን በሚያደርጉት ነገር ሁሉ እውነተኛው እምነት እንዳይበረዝ መጠበቅ ማለት ነው። በወንጌል የተገለጠው በጌታችን የተገለጠው የቤተ ክርስቲያን ትምህርት፣ በቤተ ክርስቲያን የሚሰበከው የሐዋርያት ትምህርት ቤተ ክርስቲያን የተመሰረተችበት። አንዳንድ ሰዎች ቤተ ክርስቲያን ናት መጽሐፍ ቅዱስን የሰጠች ይችላሉ። አንዳንዶቹ አይደለም ቤተ ክርስቲያንን ያመጣ መጽሐፍ ቅዱስ ነው ይላሉ። እንደኔ ሁለተኞቹን ነው መቀበል። ቤተ ክርስቲያን መጽሐፍ ቅዱስን የማምጣት የመስጠት አቅም የላትም። ራሷ ቤተ ክርስቲያን የተመሰረተችው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የመሰረታት እንጂ ቃሉን የመሰረታት እንጂ እሷ ተመስርታ መጽሐፍ ቅዱስን አላመጣችልን። መጽሐፍ ቅዱስ በሌለበት እሷ ተሰርታ ከሆነ በስተት ላይ የተመሰረተች ያለ ክርስቶስን የተመሰረተች ማለት ነው። በክርስቶስ ላይ ነው የተመሰረተችው ካልን ግን በቃሉ ላይ በወንጌሉ ላይ ነው የተመሰረተችው ማለት ነው። ሐዋርያት እኮ በየአገሩ ቤተክርስቲያን ሲመሰርቱ ሲተክሉ ወንጌል ሰብከው ነው። ወንጌል ላይ መሰረት አድርገው መሰረት ወንጌል የወንጌል መሰረት አስቀምጠው እኮ ነው። ከዚያ በኋላ ነው አማኞች ወንጌል ሰምተው ወንጌል ተቀብለው ጌታችን ኢየሱስ ክርስቶስን መድኃኒታቸው አድርገው አምነው የተጠመቁት። ስለዚህ ወንጌል በሌለበት ቤተክርስቲያን ነበረች። ቤተክርስቲያን ከተመሰረተች በኋላ ነው ወንጌል የመጣ ካልን አደጋ ነው። በምን ላይ ተመሰረተች? ህልውናዋ ምን ላይ ነበረ? ጌታችን እኮ ገና መጀመሪያ ጴጥሮስን በማቴዎስ ምዕራፍ 16 ላይ በአንተ ቤተክርስቲያኔን እሰራታለሁ ነው ያለው።
ምንድነው ያ ንግግር ማለት ምንድነው? ጴጥሮስ እኮ ወንጌል ሰበከ እኮ ኢየሱስን እኮ ሰበከ። የበዓለ ሃምሳ ዕለት ኢየሱስን ሰበከ መንፈስ ቅዱስን ተሞልቶ 3000 ህዝብ አንድ ጊዜ አመነ። እና ወንጌል ተሰብኮ አይደል እንዴ? ያለ ወንጌል ነው እንዴ ክርስቲያን የሆነው ህዝቡ? ክርስቲያን ሆኑና ወንጌል እንኩ አልተባለም። ወንጌል ተሰብኮ ነው ክርስትና የመጣው። ወንጌል በሌለበት ክርስትና የለም። ስለዚህ ጥንቃቄ ማድረጉ ጥሩ ነው። ቤተክርስቲያናት መጽሐፍ ቅዱስን ያመጣች ምናልባት እነዚህ ሰዎች ጽሑፉን የማሰባሰብ የመጠረዝ በአንድ ላይ የማድረግ ሥራ ከሆነ አዎ ቤተክርስቲያን ይሄን አድርጋለች እንጂ ወንጌሉ ነበረ ከሷ ቀድሞ ተጽፎ በየሀገሩ ተበትኖ አገልግሎት እየሰጠ ነበረ። የጳውሎስ መልእክታት ነበሩ። ከዚያ በኋላ ነው እኛ ሁሉ ኢትዮጵያ ውስጥ ወንጌል የተሰበከው ቤተክርስቲያን የተመሰረተው ፍሬምናጦስ ወንጌል ይዞ መጥቶ ወንጌል አስተምሮ ነው። ወንጌል በሌለበት ቤተክርስቲያን ተሰርቶ ወንጌል ያስፈልገናል ብላ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አልፈለገችም። የተመሰረተችው ሲጀመር በወንጌል ስለሆነ ኦሪትም የተመሰረተችው በራሱ በሕጉ መጽሐፍ ነው። አይሁዳዊነት የኦሪት ሥርዓት ሕጉ ቃል ኪዳኑ የተመሰረተው እግዚአብሔር ሕጉን ሰጥቶ ነው። ሕጉ በሌለበት መቅደስ አልነበረም። ሕጉ በሌለበት ምንም አይነት ክህነት ሥርዓት መስዋዕት አልነበረም። የነበረው ሁሉ ሥርዓት አልባ ማንም በግለሰብ ደረጃ የሚያደርገው የመስዋዕት ሥርዓት እንጂ እግዚአብሔር እኔና እናንተ ብሎ ኪዳን ሲገባ መቅደሱ ኪዳኑ ሁሉ ነገር ተሟልቶ ተሰጥቶ ነው። አሮን የተሾመው በተሰራ ኪዳን ነው። መስዋዕት የመጣው በተሰራ ኪዳን ነው። ሁሉ ነገር የተዘረገው በሕጉ መሰረትነት ነው። ይልቁንም ሐዲስ ኪዳን ደግሞ በክርስቶስ ትምህርት፣ በወንጌል፣ በሐዋርያት ትምህርት ነው። እናንተ በነቢያትና በሐዋርያት ትምህርት ተመስርታችኋል ስንባል ትምህርታቸው ወንጌል ስለሆነ ነው። እና እንዲሁ ዝም ብላችሁ ባዶ ላይ ሜዳ ላይ መስርታችሁ ቤተክርስቲያን እንካችሁ ወንጌል ትላላችሁ እንዴ? አታፍሩ? እንደዚህ አይደለም። እኔ ይህንን እቃወማለሁ። ወንጌል ይቀድመናል። ለቤተ ክርስቲያንነታችን ወንጌል ቀድሞናል። ወንጌል ነው የመሰረተን። በወንጌል ነው እኛነታችን የተገለጠው። ማመናችን፣ መዳናችን፣ ህብረታችን የተመሰረተው በወንጌል ትምህርት ነው። ይህንን ብንግባባ ጥሩ ነው። ስለዚህ ዕቅበተ እምነት እንዲህ አይነቶቹን ሾልከው የሚገቡ እውነት የሚመስሉ ግን ጤናማ ያልሆኑ ትምህርቶችን መከላከል ነው እና ተሐድሶም ቢባል ተሐድሶ አንዱና ዋናው ተልእኮ የገቡ የኑፋቄ ትምህርቶች ይውጡ፣ እንዳይገቡ ደግሞ ሌሎቹን እንከላከል። በቃ ሁለት ስራ ነው እየሰራ ያለው። የገባው ይውጣ። የኮሮና በሽታ በዓለም ሲሰራጭ እና ደግሞ ይሄ አተት ነው ከሱ በፊት የነበረ እሱ በገባ ጊዜ ምልክቱ ሲታይ አንድ ጊዜ ነበር በርካቶችን የወረራቸው እና ምንድነው ባለሙያዎች ሲያደርጉት የነበረው ምንድነው? አንደኛ በበሽታው የተያዙት እንዳይሞቱ የማከም ስራ፣ ምክርና ማስጠንቀቂያ የመስጠት የማከም ስራ፣ የታመሙትን የማከም ስራ፣ ያልታመሙት ደግሞ እንዳይያዙ ጥንቃቄ የማድረግ የመታጠፍ ቢሆን ራስን የመጠቀም ይሄ ማስክ የማድረግ የመሳሰሉትን ነገሮች የማድረግ የማስጠንቀቅ ስራ ነው። ስለዚህ ያልተያዙት እንዳይያዙ፣ የተያዙት ደግሞ ሕክምና እንዲያገኙ መርዳት ነው የሐኪሞች ስራ። በቤተ ክርስቲያንም አሁን የተበከለ ትምህርት ገብቷል። የተበከለው ትምህርት እንዲወጣ እኛ የሕክምና ስራ እንሰራለን ማለት ነው። በቃ የተበከለ አስተሳሰብ ያላቸው በክርስቶስ ያልሆነ የውድቀት ህይወት ያላቸው ሰዎች የዘላለም ህይወት እንዲያገኙና ወደ ክርስቶስ እንዲመጡ እውነተኛ ደህንነትና እረፍት እንዲያገኙ ፍጹም ጤናና ሰላም እንዲያገኙ በክርስቶስ ወንጌል እናክማቸዋለን ማለት ነው። በሌላ በኩል ከብክለት ነፃ የወጡትና ነፃ ሆነው የኖሩት ደግሞ እንዳይበከሉ፣ ኑፋቄን እንዳያስተናግዱ በሐሰተኛ አገልጋዮች፣ በሐሰተኛ ሐዋርያት፣ በሐሰተኛ ነቢያት፣ በሐሰተኛ ባይታውያን እነዚህ ጠንቋይ በምንላቸው አገልጋዮች እነዚህ መርጌቶች ነን በሚሉ በእነዚህ ሁሉ ብክለት እንዳይገባ መጠበቅ እና ዕቅበተ እምነት ማለት
በጣም አስፈላጊና ወሳኝ ነገር ነው። እኔ እንደው እንደ ምሳሌ ያህል ለምሳሌ አንዳንድ ነገሮችን ብናይ ትምህርተ ሥላሴ በጥንቃቄ መያዝ አለበት። ትምህርተ ሥላሴ ማለት ነገረ አብ ወልድ መንፈስ ቅዱስ ነው። እግዚአብሔር አብ ማን ነው? በጥንቃቄ ስለ እግዚአብሔር አብ በኢየሱስ ክርስቶስ አንደበት እንደተገለጠው አብን ማወቅ። አብን ለማወቅ የመጀመሪያው ገላጭ ራሱ ኢየሱስ ክርስቶስ ነው። ከአባቱ ተልኮ የመጣ አልቦ ዘሬ ወግሙራ ለእግዚአብሔር አላ ነገረን ዛሉ ውስተ ሕጽናውሁ። እግዚአብሔርን ማንም ማን ያየው የለም፣ ፈጽሞ ያየው የለም። በቅፉ ያለው አንድ ልጁ እርሱ ተረከው እንጂ። የመጀመሪያው ትክክለኛ አስተማማኝ በሆነ ሁኔታ አብን የሚገልጥልን ኢየሱስ ብቻ ነው። ከወልድ በቀር አብን የሚያውቅ የለም። ወልድ ሊገልጥለት ከሚወድ በቀር አያችሁ፣ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ስለዚህ አብ ማን ነው ከተባለ የመጀመሪያው መምህራችን ኢየሱስ ክርስቶስ ነው። እኔ ከአብ ወጥቼ ተልኬ መጥቻለሁ። ስለዚህ በቀጥታ መልእክት ተቀብሎ ጸጋና እውነትን ተሞልቶ የመጣ ከአብ ዘንድ ስለሆነ ስለ አብ መናገር የሚችል የመጀመሪያው መምህር፣ የመጀመሪያው እውነተኛ ምስክር ኢየሱስ ክርስቶስ ነው። ከኢየሱስ ንግግር ምናልባት እያልን የምንፈጥራቸው ነገሮች ግን አደጋዎች አሉ። እሱ አባት ተብሏል። እኔ ወደዚህ ዝርዝር ነገር ትምህርተ ሥላሴ ምስጢረ ሥላሴ ምናምን አልገባም። ግን ዕቅበተ እምነት ምንድን ነው? ጥቅልል ባለ ሁኔታ በዝርዝር ምንገባባቸው ዘመን ይመጣሉ። ምንድን ነው ዕቅበተ እምነት ሲባል? ጥቅልል ባለ ሁኔታ አብ ማን ነው? ኢየሱስ ክርስቶስ በአዲስ ኪዳን በወንጌሉ በተናገረው ልክ ነው አብን መቀበል ያለብን። ከዚያ ወደዚህም ወደዚያም የሚመጡ ፍልስፍናዎችን ሰብአዊ አስተሳሰቦች ናቸው። እንሰማቸዋለን፣ አንቀበላቸውም። እርግጠኛ ሊያደርጉን አይችሉ ይመስላሉ፣ ግን ለስህተትም መንሸራተቻ ምክንያት ስለሚሆኑ የሰዎችን አስተሳሰብ ግዴላችሁም እናቆያቸው። ቴዎሎጂ ትምህርት ቤት ገብታችሁ አብ ማለት ቁመቱ፣ ወርዱ፣ ስፋቱ፣ ክብደቱ ምናምን እያላችሁ ገደል አትግቡ። ኢየሱስ ክርስቶስ እንደገለጠው በሱ ልክ ተረዱትና በቃ። ይሄን ያህል አብን ካወቃችሁ በቂ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3-4 ገደማት ሲናገር አባት ሆይ አለ፣ እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አሁን ታዲያ አብን እንዴት ነው የምናውቀው? እንዲሁ አብ ማለት እንዲሁ ቆይስ እንዲሁ አብ ግን እንዲሁ ምን ይመስላችኋል ስታስቡት እያል ራሳችንን ወደ እብደት ውስጥ ማስገባት የለብንም። ምን አገባህ? አብን የመመርመር ብቃት የለህም፣ ሞራሉ እውቀቱ የለህም። ከአንተ አቅም በላይ ነው። መላእክትም አይደርሱበትም፣ መላእክትም አያውቁትም ከወልድ በቀር። ወልድ እንኳን ሲገልጥልህ ያንተ አይምሮ በሚመጥነውና በሚረዳው ልክ ነው እንጂ ኢየሱስ በሚያውቀው ልክ ልወቅ ካልክ ታብዳለህ፣ ትፈነዳለህ፣ አትችልም። እና የማይሆን ነገር ነው። እውነት ለመናገር እኛ ያን ያህል ርቀት መሄድ ለኛ አስፈላጊያችን አይደለም። የሚከብደንን ነገር መሸከም፣ የማንችለውን ነገር መጠየቅ አግባብ አይደለም። ጌታችን ግን ለሁላችን የሚሆን መልስ ሰጥቶታል። ፊልጶስ እስከዛሬ አታውቀኝም፣ እኔን ያየ አብን አይቷል። እንዴት አብን አያሳየን ትለኛለህ? አያችሁ፣ በዕብራውያን ምዕራፍ 1 ላይ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ነው ኢየሱስ የተገለጠው። ቆላስይስ ላይ ደግሞ ኢየሱስ ክርስቶስ የእውነተኛ አምላክ ምሳሌ ሆኖ ተገልጧል ይላል። ኢየሱስ ክርስቶስ አብን የሚገልጥ እኔነት ይዞ ነው የመጣው። የመለኮት ሙላት በእርሱ ላይ ነበረ፣ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ነው የሚለው። ስለዚህ ኢየሱስን ማወቅ፣ ኢየሱስን መረዳት አብን መረዳት ማለት ነው። የሆነ ሁለተኛ አካል መጥቶ ቁጭ እንድሊልን አንጠብቅ። እኔን ያየ አብን አይቷል።
በቃ ስለዚህ ኢየሱስን ካወቅን ኢየሱስን በማወቃችን ልክ አብን እንዳወቅነው እንደተረዳነው ይግባል እንጂ አብን ለብቻ ስትተነትን አትዋል። 300 400 ገጽ ስለ አብ ለመጻፍ አትሞክር። ኢየሱስ ያልሄደበትን ርቀት አትሂድ። ልክ ይኑርህ። ኢየሱስን እወቅ። በፍጹም ሰውነት የተገለጠ በአንተ ልክ የተገለጠ በምትረዳበት መጠን ልክ የመጣልህ ኢየሱስ አለ። እሱ የሚናገረውን ስማ። እሱ ሁን ያለህን ሁን። ስለዚህ ትምህርተ ሥላሴ ሲባል ብዙዎቻችን ትምህርተ አብ፣ ትምህርተ ወልድ፣ ትምህርተ መንፈስ ቅዱስ፣ ትምህርተ እግዚአብሔር የሚባል ትምህርተ ክርስቶስ የሚባል ትምህርተ መንፈስ ቅዱስ የሚባል እንዲህ አይነት የሥነ መለኮት ሰዎች ብዙ ጽፈዋል። ብዙ እያንዳንዳቸው አንዱ ከአንዱ ግን ድብድብ ነው። ምክንያቱም የየራሱ መላምት ነዋ፣ የየራሱ ሐሳብ ነዋ። ድብድብ ነው፣ ሐሳቡ ይጋጫል። ስለዚህ ያንዱ ሲመቸው እገሌ ነው ጥሩ አድርጎ የጻፈ ይላል። ለሱ ስለተመቸው እኮ ነው። ያኛው ደግሞ ለዚያኛው ስለተመቸው እኔ ደግሞ የገሌ ጽሑፍ ነው የተመቸኝ፣ በስማም እንዴት አድርጎ እንደገለጠው እንዳብራራው ይላል። ለአይምሮ በሚመቸው ሁኔታ ስለተብራራ ነገሩ እውነት ነው ብሎ ማሰብ ጥሩ አይደለም። ግዴላችሁም ኢየሱስ ወደ ተናገረው ሰብሰብ ብንበልና ነገሮቹን አጠር ምጥን አድርገን እንያዝ። በጣም አንራቀቅ እና ዕቅበተ እምነት ሲባል በጣም የተለጠጠና የተዝረከረከ ነገር ውስጥ ገብተን አስተምሯችንን እንዳናባላሽ፣ ደህንነታችንን እንዳናጣ በጥንቃቄ መሄድ እንደሚገባን የሚያነጋግር የሚያስተምር ሐሳብን የሚያካፍል እንደ እግዚአብሔር ቃል የሚናገር ነው እንግዲህ ዕቅበተ እምነት ማለት። ስለዚህ ተሐድሶ ብትሉት ክፋት የለውም። ነገረ ክርስቶስ ሲባል ነገረ ክርስቶስ ይውላችሁ፣ ነገረ ክርስቶስ የክርስቶስ ፍጹም አምላክነትና ፍጹም ሰውነት ማለት ነው። አሁን እኛ በክርስቶስ ላይ ብትንትናችን ወጥቶ ነው የየራሳችንን ቸርች የመሰረት ነው። ብዙ ጊዜ በክርስቶስ ማንነት ላይ በተፈጠረ ልዩነት ነው። አንዱ ከሆነ ቴዎሎጂ ገብቶ ተምሮ ውጭ ሀገር የሚሆን የትም ተመርቆ ይመጣና ስለ ክርስቶስ አንድ የሆነ ሌላ ፓርት አጥንቶ ይመጣል። ያችንን ያስፋፋል። ድብቅ ብሎ ከአንዱ ቸርች ይመደብና ያገልጋይ የሆነና እዚያ ውስጥ ለውስጥ የደቀ መዝሙር ትምህርት፣ የመጽሐፍ ቅዱስ ጥናት እያለ የተወሰኑ አባላትን ሲወጭቅ ሲያደራጅ ይቆይና አይ እኛ የራሳችንን ቸርች ይዘን ግዴላችሁም በዚህ ነገር ላይ መንቀሳቀስ አለብን ይላቸዋል። እነሱ ደግሞ አሜን የጌታ ሰው ብለው ተከትለው ይሄዳሉ። አለቀ በቃ። የተገነጠለ ሌላ እምነት ያለው ቸርች ተፈጠረ። አኩርፎ የሄደ ሁሉ አኩርፎ እንዳይመስላችሁ። በተለያየ አስተምህሮ ልዩነት ተፈጥሮ ነው። እያንዳንዱ ቸርች በመንግስት ፈቃድ አውጥቶ የሚንቀሳቀስ ቸርች ሁሉ ክርስቶስን ግለጠው ቢባል የየራሱ ክርስቶስ ነው ያለው እንጂ የመጽሐፍ ቅዱስ ክርስቶስ አለው ማለት አይቻልም። የየራሱ ክርስቶስ አለው። እያንዳንዱ አገልጋይ የየራሱ ክርስቶስ አለው። ሰርቶ የጨረሰው ክርስቶስ አለው። መጽሐፍ ቅዱሱን የሚጠቅሰው ለሐሳቡ እንዲስማማለት አድርጎ ለመጠምዘዝና ለመተርጎም ነው እንጂ መጽሐፍ ቅዱስ የሚለውን ለመቀበልና ለዚያ ለመታዘዝም አይደለም። ስለዚህ ዕቅበተ እምነቱ በብዙዎች ዘንድ ብልሽት ገጥሞታል። አንድ ባህሪ ነው፣ ሁለት ባህሪ ነው፣ እንደዚህ ነው፣ እንደዚያ ነው። እውነት አሁን እንደው ቅንነቱ ካለ አንድ ባህሪ ሁለት ባህሪ በመጽሐፍ ቅዱስ ውስጥ የለ አምጥ ሁለት ባህሪ ያልክበትን ሲባል ምን መሰለ እሱ እኮ ብሎ እኮ እንትና የድሮ በዚህ በ7ኛው መቶ ክፍለ ዘመን በ4ኛው መቶ ክፍለ ዘመን ያለ ያ ግራ የተጋባው ሰው የጦዘበት ሰው የተናገረውን ለመጥቀስ እኮ ነው፣ ሌላ አይደለም። አንድ ባህሪ በመጽሐፍ ቅዱስ ውስጥ የለም፣ ሁለት ባህሪ በመጽሐፍ ቅዱስ ውስጥ የለም። ስለዚህ ክርስቶስ ነው፣ ክርስቶስ ነው። በዚህ ብንስማማ ምን አለ? እና የክርስቶስን ፍጹም አምላክነት በትክክል መቀበል ግዴታ ነው ለደህንነት ሲባል። ክርስቶስ አምላክ አይደለም፣ አምላክነቱን እንዲያውም እንደ ልብስ አውልቆ ጥሎት መጥቷል ካልህ ምኑ መጣ? የመጣው ምኑ ነው? አምላክነቱ ከቀረ
የመጣው ምኑ ነው? የመጣ ነገር እኮ መኖር አለበት። የሆነ ነገር ሲቀር ቃል መጣ ስጋ ሆነ ቃል ሲባል ቃል ስጋ ከሆነ አምላክነቱን ትቶ ነው የመጣና ቃል አምላክ አይደለም ልትሉኝ ነው? ኧረ እባካችሁን እምነት አያያዝ እንዲህ አይደለም። በጣም ዝለናል፣ በጣም ወርደናል። ሰብአዊ ፍልስፍና ውስጥ ገብተን ተንኮታኩተናል። የእግዚአብሔር ልጅ ዓለምን አዳነ ስትለኝ የእግዚአብሔር ልጅ ዓለምን አዳነ ማለት የትኛው የእግዚአብሔር ልጅ? ከሰማይ የወረደው አብ የላከው አይደለም? የዘላለም አምላክ የተባለው እሱ አይደለም? ሰው ሆኖ አዳነ የተባለው የእግዚአብሔር ልጅ አይደለም? እና ይኸውላችሁ ክርስቶስን ገና በአግባብ ያወቅነው አይመስለኝም። ዝም ብለን ነው ጌታ 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 የምንለው የጮሌነት ክርስትና ይዞን ነው እንጂ በእውነት ክርስቶስ ላይ አልተነጋገርንም ገና። እና ዕቅበተ እምነት በጣም ወሳኝና አስፈላጊ ነው። የትኛውን ጥለን የትኛውን ነው መያዝ ያለብን? ቅድሚያ ለጌታችን ትምህርት ለሐዋርያት ትምህርት ነው የምንሰጠው። ምንም ማብራሪያ ሳያስፈልገው፣ ምንም ትንታኔ ሳያስፈልገው እንዳለ እንደወረደ ቃሉን አሜን ብለህ ትቀበላለህ። ትንታኔው ባይገባህስ ለምን ረጋ አትልም? ነገረ መንፈስ ቅዱስም እንደዚሁ ነው። መንፈስ ቅዱስ ማን ነው? መንፈስ ቅዱስን እንደተነገረለት እንደተጻፈለት ሕያው ነው፣ አምላክ ነው፣ ፈጣሪ ነው፣ ለሰው ልጆች ደግሞ ምስጢር ገላጭ ነው፣ ወደ እውነት የሚመራ ነው። የእግዚአብሔር መንፈስ የተባለ ጥልቁን ሁሉ የሚመረምር የተባለ እርሱ ግን በማንም የማይመረመር የተባለ አየህ። ይሄንን በሚገባ ማወቅና መረዳት እንደ እግዚአብሔር ቃል መጀመሪያ ቃሉን ይዞ ረጋ ብሎ ጊዜ ወስዶ መቆየት። አንተ ቃሉን ከተቀበልክ በቂ ነው። ለቃሉ በቃ ታማኝ ከሆንክ በቂ ነው። ተረጋጋ፣ ቆም በል፣ ጊዜ ውሰድ እና ይሄ ዕቅበተ እምነት ከትምህርተ ሥላሴ ከነገረ እግዚአብሔር ከነገረ ክርስቶስ ከነገረ መንፈስ ቅዱስ ጋር በተያያዘ ሁኔታ የሚሰጡ በቴዎሎጂያን መምህራን የሚቀርቡ ልዩ ልዩ ማብራሪያዎች ብዙዎቹ አደገኞች ናቸውና እስቲ ቆም እንበልና መጽሐፍ ቅዱስ የሚለውን ቃሉን እንደው እንብለው፣ እናጣጥመው። እባክህ ጌታ ሆይ ለሐዋርያት ለባሪያዎች እንደገለጥህ እነሱን ያኔ ጌታ የነገራቸውን እንዳሳሰብህ እነሱን ወደ እውነት እንደመራህ እኔ ደግሞ በዚያ መንፈስ ውስጥ ተጠምቄና ተነክሬ ቃልህን እንድመረምር እርዳኝ ነው ማለት ያለብን። ከዚያ ባለፈ ሰዎች ይህንን ትምህርት ሊያስረዱን ሊያስተምሩን አይችሉም። እዚህ ላይ ጥንቃቄ እናድርግ። ከዚያ ቀጥሎ ያለው ግን ይሄ ነገረ ማርያም፣ ነገረ መላእክት፣ ነገረ ጻድቃን ወዘተ የሚባለው ሁሉ የመዳናችን ክፍል አይደለም። መላእክትን ማወቅ አለማወቅ የኛ ተልእኮ አይደለም። መላእክትን እወቁ ተብለን ስለ መላእክት አልተሰበከልንም። መላእክት ለአገልግሎት ሲመጡ መላእክት ተብለው መጠራታቸው ሚካኤል ወይም ገብርኤል ተብለው መጠራታቸው እንደሆኑ እንጂ መላእክትን እንድናውቃቸው እንድንረዳቸው በእነሱ በኩል መዳን እንደምናገኝ የተደረገ ስብከት የለም። መላእክትን ባለማወቃችን ጉዳት እንደሚደርስብን አድርጋችሁ የምታስቡ ሰዎች አላችሁ። እንዲህ አይነት ተልእኮ የለም። እንዲህ አይነት ሐዋርያዊ አገልግሎት የለም። ነገረ ጻድቃንን የምናውቀው የምንረዳው ምናልባት መልካም ምሳሌነታቸው ለእኛ ይጠቅማል ከሚል አኳያ እንጂ ለደህንነታችን ይጠቅማሉ ብለን አይደለም። ይሄንን በሚገባ ማወቅ ይኖርብናል። እና ዕቅበተ እምነት ሲባል ይሄንን ይመስላል። ከዚህ የተነሳ እኔ ሰሞኑን በዚህ በዩቲዩብ እና በቲክቶክ ስከታተሉ የነበርኩት አንድ ነገር አለ። አንደኛ ሊቃውንት ጉባኤው የሰጠው መግለጫ ነው። በሊቃውንት ጉባኤ የተሰጠ መግለጫ አለ። ሌላው ደግሞ በዋልድባ ገዳም የዋልድባ ገዳምን እወቁ የሚል አንድ መጽሐፍ ተጽፎ ታትሞ
ተሰራጭቶ የስተት መጽሐፍ ነው ብለው ከፊሎቹ የዋልድባ መነኮሳት ገዳም ሪፖርት አድርገው መጽሐፉ ተመርምሮ ተወገዘ መባሉን ከሰሙ በኋላ መነኮሳቱ እግረኛው በተባለ ሚዲያ የግል ሚዲያ በእንግድነት ቀርበው ሲናገሩ የሰማኋቸውን ነው። ከዚያ ላይ መጽሐፉም ተነቧል። እኔ እዚያ አነብላችኋለሁ። ግን እኔ በጣም አዝኜ አፍሬ ቤተክርስቲያኒቱ በእውነት ነው የምላችሁ ሊቃውንት ጉባኤ የሚባል የሌላት ሲኖዶስ የሚባል እኔ በጣም አዝኛለሁ የለም ማለት እስክችል ድረስ ተናግሬያለሁ። ከዚህ በፊትም በላለ ላይ ተናግሬያለሁ። አስተላልፈናል። በዚያ መጽሐፉን ገልጫ አንብቤ አሁንም ዛሬ የዋልድባ ገዳም መነኮሳት ያወገዙትን ከፊሎቹ መነኮሳት በነገራችን ላይ ቤተ ጣይመ ክርስቶስና ቤተ ሚናስ የሚባል በዋልድባ ገዳም ሁለት የተከፈለ አስተምሮ አለ። ቤተ ጣይመ ክርስቶስ 3 መለኮትም ይላሉ፣ 9 መለኮትም ይሏቸዋል። ቤተ ሚናስ 1 መለኮት የሚሉ ናቸው። እንግዲህ እኛ ኦርቶዶክስ ተዋሕዶ ነን የሚሉ ማለት ነው። ቤተ ጣይመ ክርስቶስም ሲጠየቁ እኛም ኦርቶዶክስ ተዋሕዶ ነን ይላሉ። ግን እሳ ቤተ ጣይመ ክርስቶስ 3 መለኮት ነው ይላሉ። እና የነጋል መጽሐፍ ላይ ይሄንን ገልጬ እንዲያውም ብዙዎቹ አንተ ቀጣፊ ሌባ ገዳሙን ደግሞ እንደዚህ ስም ልታጠፋ ደግሞ በዋልድባ ገዳም በዚያ ቅዱስ ገዳም በዚያ የተባረኩ አባቶች ባሉበት ገዳም የኢትዮጵያ ጠባቂ በሆነ ገዳም ጸሎታቸው፣ ምህላቸው፣ እንባቸው የኢትዮጵያ ጠባቂ ነው እየተባለ ብዙ የተባልኩበት የተተቸውበት ጉዳይ ነበረ። ዛሬ ራሳቸው መነኮሳቱ አዲስ አበባ ድረስ መጥተው ዋልድባ ገዳምን አጋለጡ። እናንተ ወሬኞች እንግዲህ ጸጥ በሉ፣ ሰከን በሉ፣ በማታውቁት ነገር ጥልቅ አትበሉ። መድረክ ላይ እንደው ድምፅ ማጉያ ሰጥተዋችሁ እንኩ ተናገሩ ስትባሉ ሁሉን የምታውቁ አይምሰላችሁ። ብዙ የምታበላሹት ነገር አለ፣ ብዙ የማታውቁት ነገር አለ እና የዋልድባ ገዳም መነኮሳት ራሳቸው ያኔ 97 ዓመተ ምህረት የጻፍኩትን የይነጋልን መጽሐፍ የዋልድባ ገዳም ታላቅ ውድቀት ብዬ ቤተ ሚናስንና ቤተ ጣይመ ክርስቶስን የሁለቱን ችግር ኃይለ ሥላሴ እቦታው ድረስ ሂደው ለማስታረቅ እንዳቃታቸው እንዲህ አይነት ችግር ያለበት ገዳም መሆኑን እኔ ያውቃለሁ። ነገር ግን እንደሌለ ተደርጎ ተድበስብሶ እፍን ሽፍንፍን ተደርጎ ተቀምጦ ይኖር ነበር እስካሁን ድረስ። አሁን ግን ራሱ ገዳሙ ነገሩን አምጥቶ አዲስ አበባ ላይ ዘረገፈልህ። ቅዱሳን አባቶች የምትላቸው የ3 መለኮት አማኞችም ናቸው። ከዚህ አንተ በአንድ ባህሪ በሁለት ባህሪ ትፋጃለህ። ለካ 3 መለኮት ኦርቶዶክስ ውስጥ አለ። 3 መለኮት ዋልድባ ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም 3 መለኮት በጣም የሚዘገንን ቃሉን ሲሰሙት ራሱ የሚዘገንን የሚያሸማቅቅ ይሄው አነብላችኋለሁ። መጀመሪያ ይሄ መጽሐፍ እንዴት እንደተጻፈና እሱ ከመጽሐፉ በፊት የነበረን አንድ ነገር ማሳያችኋለሁ። ይኸውላችሁ 90 ዓመተ ምህረት ትንሽ ቀደም ብሎ የመነኮሳት ህብረት የተሐድሶ መነኮሳት ህብረት በኤግዚቢሽን ማዕከል አንድ ጉባኤ ተደርጎ በጣም ቤተክርስቲያኒቱን አስደነገጣት። ወደ 7 የሚደርሱ መነኮሳት አንድ ጊዜ በወንጌል ተለወጡና በቃ ሳራ እኛን ወለደች፣ አሮጊቷ ኦርቶዶክስ እኛን ወለደች እያሉ በመድረኩ ላይ እንዳለ ቀወጡት፣ ዘመሩ፣ ተባለ፣ ተመለከ። ቤተክርስቲያኒቱ ደነገጠች። ወዲያው አስቸኳይ ስብሰባ ጠራች። ስብሰባ ስትጠራ መነኮሳቱ ተወገዙ። መነኮሳቱ ሲወገዙ አንድ መጽሐፍ ታተመ። እንግዲህ ታብሌት ላይ ነው፣ ይቅርታ፣ እዚህ ታብሌት ላይ ነው የሲኖዶሱን መጽሐፍ ማነብላችሁ። ሲኖዶሱ እንደዚህ መጽሐፍ አዘጋጅቷል። ስክሪኑ ላይ ይለጥፉላችኋል። እኔ ከዚህ በእጅ ያለውን ታብሌት ላይ ያለውን አነብላችኋለሁ። ተአቀቡኬ እምሐሳውያን ነቢያት ስክሪኑ ላይ እንደምታዩት
ተአቀውኬ እምሐሳውያን ነቢያት፣ በአማርኛው ከሐሰተኞች መምህራን ተጠበቁ። ይህንን መጽሐፍ አዲስ አበባ ሐምሌ 4 ቀን 1986 ዓመተ ምህረት 1986 ዓመተ ምህረት የተሐድሶ መነኮሳት ህብረት እነሱን ለማውገዝ የተዘጋጀ መጽሐፍ ነው። ፓትርያርኩ አቡነ ጳውሎስ ናቸው። አቡነ ጳውሎስ ፎቶአቸው አለ። እስክሪኑን እዚህ መጽሐፉ ሁለተኛው የገጽ ሽፋን ላይ የሳቸው ፎቶ አለ። ፎቶውም ይኸውላችሁ ታዩታላችሁ። ይሄ መጽሐፍ መነኮሳቱን ሲያወግዝ እንግዲህ ከሐሰተኞች መምህራን ተጠበቁ ብሎ ከሐሰተኞች መምህራን ኦርቶዶክሳውያን መጠበቅ እንዳለባቸው የተዘጋጀ መጽሐፍ ነው። በሊቃውንት ጉባኤ ተመርምሮ ተጠንቶ ተዘጋጅቶ አቡነ ጳውሎስ እና ቋሚ ሲኖዶስ ፈርሞበት የመናፍቃን ምላሽ ተብሎ የተጻፈ መጽሐፍ ነው። ልብ በሉልኝ። አሁን ወደ ዋልድባ ገዳም መጽሐፍ ስንሄድ ምን ታምር ልታዩ ነው? የዋልድባ ገዳም መጽሐፍንም ቃል በቃል አነብላችኋለሁ። ቃል በቃል ነው ማነብላችሁ። ይህንን ግን ስሙኝ። እስክሪን ላይም ጽሑፉ ይቀመጥላችኋል። ካስፈለገ ጎን ለጎን አስቀምጡላቸው፣ ጎን ለጎን ታገኙታላችሁ። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ እውቅና አግኝቶ የመናፍቃን ምላሽ ተብሎ የታተመውና የተሰራጨው መጽሐፍ ገጽ 30 ላይ ነው የሚገኘው። ይሄ አሁን ማነብላችሁ እንዲህ ይላል። በቅዱሳት መጻሕፍት እንደምንመለከተው ቅዱሳት መጻሕፍትን ጠቅሰው ማለት ነው እንደምንመለከተው መልአኩ ወደ ሶምሶንና ተልኮ ነበር። መሳፍንት ምዕራፍ 13 ከ3 እስከ 18 ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባት ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ትጸንሻለሽ፣ ወልድን ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችምና ሐልዮ የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ፣ እንደ ቃልህ ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩን ይህን ነው አለ። ይህን ያስተምራሉ መጻሕፍት። ከዚያ ቀጠለ። ከዚህ ወጥቶ ይውላችሁ፣ ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር እግዚኦ መሐረነ ክርስቶስ። ደና እኮ መጥቶ ነበር፣ ቅድም እያብራራ ደና መጥቶ ነበር። አሁን ለማጠናከር የተጠቀመው ቃል ልብ በሉ። እስካሁን የመጣበትን ገደል ሲከተው ድንግል ማርያም ማናት እያለ ነው ቅዱስ ሲኖዶስ። ልብ በሉልኝ። ተሐድሶ አያስፈልግም የምትሉ ሰዎች ባካችሁ ጸጥ በሉ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን ድፍረት፣ በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር በደል፣ ድፍረት፣ ኃጢአት፣ ክህደት የማይሰራ ኃጢአት ነው።
ይሄንን ያምናል ሲኖዶስ። እንደዚህ ብሎ ነው ተሐድሶን ለማውገዝ ሲኖዶስ የጻፈው መጽሐፍ ይሄንን ነው። ስክሪኑ ላይ ስቶፕ አድርጋችሁ ተረጋግታችሁ መርምሩት። የሲኖዶስ አቋም፣ የሊቃውንት ጉባኤ አቋም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቋም፣ በቅዱስ ፓትርያርክ የምትመራዋ ቤተክርስቲያን አቋም ይሄ ነው። ድንግል ማርያም ከሰማይ አልወረደችም ብሎ መናገር፣ እሷ ሰው ናት ብሎ መናገር ድፍረት፣ ኃጢአት፣ የማይሰረይ ክደት ነው። ቤተክርስቲያናችን ይሄን አትቀበልም እያለችን እኮ ነው። ይሄ ለተሐድሶ መልስ ተብሎ የተጻፈ መጽሐፍ ነው። ገጽ 30 ላይ ሄዳችሁ አንብቡት። እሺ ዋልድባ ገዳምስ? የዋልድባ ገዳም ደግሞ ታሪክ ልንገራችሁ። በንጽጽር ይቀመጥላችኋል ስክሪን ላይ ተባበሩናል። ስክሪን ላይ በቀኝ ግራ ይቀመጥላችኋል ለማነጻጸር። ምክንያቱም አንዱን ሰምታችሁ ጨርሳችሁ ወደ ሁለተኛው ስትሄዱ ያኛውን ረስታችሁ ወደዚህኛው ስትመጡ ልዩነት ያለው እንዳይመስላችሁ። ያንኑ ኮፒ እኮ ነው፣ ኮፒ ነው የወሰዱት የዋልድባ ገዳም መነኮሳት። ዋልድባ አብረንታት ገዳምን ይወቁ ከሚለው መጽሐፍ ገጽ 59 የተወሰደ ገጽ 59 የተወሰደ ገጽ 59። ያኛው ገጽ 30 ላይ ነው። ይሄኛው ገጽ 59 ላይ እንዲህ ተብሏል። በቅዱሳት መጻሕፍት እንደምንመለከተው የቅድሟ ቃል በቃል ወደ ሶምሶን እናት ተልኮ ነበር። አያችሁ፣ መልአኩ ወደ ሶምሶን እናት ተልኮ ነበር። መሳፍንት 13 8 እስከ 18 ማን ነው 13 3 እስከ 18 ኮፒ እኮ ነው ብድግ አድርገው ወስደው ከመጽሐፋቸው ላይ ያስቀመጡት። እሺ ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ። ቀጥሎም ትጸንሻለሽ፣ ወንድ ልጅን ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችም፣ ሐልዮም የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። እችን እነሱ ጨማምረዋል። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ወልድ ሥጋሽ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። ሉቃስ 1:34 እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩን ይህን ነው። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚህም አልፎ መጽሐፍ መሳሳት፣ ድፍረት፣ ክህደት ኃጢአት ነው፣ የማይሰረይ ኃጢአት ነው በማለት ያችኑ የሊቃውንት ጉባኤ ለመናፍቃን ምላሽ ከተጻፈው መጽሐፍ ኮፒ አድርገው ወስደው ከመጽሐፋቸው ላይ አስቀምጠዋል። እንዴ ይሄ መጽሐፍ ነው አሁን የተወገዘው። ለምን መጀመሪያ ሲኖዶሱ የጻፈው? ለምን መጀመሪያ ሊቃውንት ጉባኤው አርቅቆ ያጸደቀው? ያ የበከተ የሞተ መጽሐፍ መጀመሪያ ለምን አልተወገዘም? የዋልድባ መነኮሳት ከበረሃው ከጫካው መጥተው ይሄ መጽሐፍ የኑፋቄ መጽሐፍ ነው፣ ጓደኞቻችን እዚህ 9 መለኮት የሚያምኑ 3 መለኮት ነው ያሉት እነሱ። በእርግጥ 3 መለኮት ብለው የሚያምኑ እነዚህ ከእኛን የሚበጠብጡ ሰዎች የጻፉት መጽሐፍ ነው፣ ስለዚህ ይወገዝልን ብለው መጡ። ሲኖዶሱ ያንን አየ። አይ እውነትም ስህተት ነው አለና አወገዘ። አይ ችግሩ ከኛም አለ፣ እኛ መጀመሪያ የጻፍነው የመናፍቃን ምላሽ ብለን የጻፍነው መጽሐፍ አለ፣ ከዚያ ነው ኮፒ አድርገው የወሰዱት፣ ከኛ ነው ብልሽቱን ኮፒ አድርገው የወሰዱት፣ የችግሩ ምንጭኛ ነን፣ የክደቱ ምንጭኛ ነን ብለው ለምንድነው ራሳቸውን ያላረቡት? ሲኖዶሱ ሊቃውንት ጉባኤው ለምንድነው ይሄን መጽሐፍ መጀመሪያ ድምጥማጡን ያላጠፋው? ዋልድባ ገዳም አሁን ተጠያቂ ነው ወይ? እነዚህ ይሄንን መጽሐፍ የጻፉ ሰዎች አብረንታት ገዳምን እወቁ ብለው የጻፉ ይሄን መጽሐፍ እነሱ ተጠያቂ እንዴ? ጥቅስ አልጠቀሱም እንጂ
ከታች የግርጌ ማስታወሻ ምንጭ ቅዱስ ሲኖዶስ የጻፈው ተዓቀቦተ ማሐሳውያን ነቢያት ብለው ምንጭ ቢጠቅሱ ምን ይውጣቸዋል? ሲኖዶሱ ይሄን መጽሐፍ የማውገዝ ሞራል እኮ የለው። የዋልድባ ገዳም ምንጭ አለመጥቀሳቸው ተሸወዱ፣ ተታለሉ እንጂ ያንን ምንጭ ቢጠቅሱ እናንተ ናችሁ ያስተማራችሁን ሲኖዶሱ የጻፈው መጽሐፍ ሊቃውንቱ ያጸደቀው መጽሐፍ ቤተክርስቲያኒቱ ዕውቅና የሰጠችው መጽሐፍ ይሄው ነው የጻፍነው እኛ አዲስ ነገር አላመጣንም ለምን ትከሱናላችሁ ብለው ቢሉ እኮ ሲኖዶሱ መጀመሪያ የሚሸማቀቀው አንገቱ የሚደፈው እሱ ነው። ያንን መጽሐፍ የማውገዝ ስልጣን የለው። መጀመሪያ ራሱን ማውገዝ ራሱን እሳ መግባት አለበት። ማርያም ከሰማይ ነው የወረደች ሰው አይደለችም። እሷ ሰው አይደለችም ከሰማይ የወረደች ናት። ዋልድባ ገዳም እንግዲህ ይሄ ነው ጥያቄያቸው። ድንግል ማርያም ሰው ናት፣ ሰው ናት ድንግል ማርያም ኃይለ አርያማዊት አይደለችም፣ የሰው ዘር ናት፣ እንዲህ ልትባል አይገባም፣ ይሄ ኑፋቄ ነው ብለው ነው እንግዲህ ግማሾቹ ዋልድባ ገዳም መነኮሳት ወደ እግረኛው ሚዲያ መጥተው ቅሬታ ያቀረቡት። ሲቀርቡ ከእግረኛው ሚዲያ ድረስ መሄድ ለምን አስፈለገ? መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሚዲያ አላት። ለምንድን ነው በራሷ ሚዲያ አስተናግዳ ያላነጋገረቻቸው? ለምን ገፋቻቸው? ሚዲያው ምን እየሰራ ነው? የማንን ጎፈሬ እያበጠረ ነው ስራ የማይሰራው? ኧረ አታሳፍሩ! ኧረ ማፈሪያዎች አትሆኑ እናንተ ሰዎች። በጣም የሚገርም ነገር፣ በጣም የሚያሳፍር ነገር። በዚህ ሲሏቸው በዚህ የሚያፈሱ፣ በዚህ ሲሏቸው በዚህ የሚዝረከረኩ፣ የሚጨበጥ የሚያዝ ነገር የሌላቸው። ስለዚህ ውድ ኦርቶዶክሳውያን አደራ ነው የምንላችሁ። ይሄው እኛ ተጨባጭ ማስረጃ ይዘን ነው ሲኖዶሱ ችግር አለበት እና እንደዚህ አይነት ተዓቀቦተ ማሐሳውያን ነቢያት ብሎ ሲኖዶስ ተሐድሶን ሲያወግዝ ማርያም ሰው አይደለችም ከሰማይ የወረደች ናት ብሎ ነው። የዋልድባ ገዳም መነኮሳት ደግሞ እነዚህ ሶስት መለኮት አማኞች ይሄንን ኮፒ አድርገው መጽሐፉን እኮ አግኝተውታል። ምንጭ አለመጥቀሳቸው ነው እንጂ ችግራቸው ምንጭ ቢጠቅሱ እኮ መከራከሪያ ነጥብ ነበራቸው። እነዚህኞቹ ለክስ አይመጡም ነበረ ወይ ሲኖዶሱን ጨምረው ያወግዛሉ፣ ሌላ ታምር ይፈጠር ነበር። ስለዚህ ምንም ማለት አልተቻለም። ገና አሁንም እንኳን በእንጥልጥል ላይ ነው ያለው። የሚገርመው ሚዲያውን ከተቻለ ጊዜ ካለ የሚዲያው ያነጋገራቸውን መነኮሳቱን የሰጡትን ማብራሪያ ሚዲያው እንዴት እንደጠየቃቸው እንዴት ማብራሪያ እንደሰጡ ከዚህ ላይ አይተውት ካመኑበት ኤዲስ ያደርጉ ቢገባ ጥሩ ነው ትምህርት ይሆናል ብለው እዚህ ላይ ቢለቁትና ቢያስገቡት ደስ ይለኛል። ማጣራ አጭር ጥያቄ ናት። ቤተ ክህነቱ ዋልድባን እንደ ዋልድባ እንደ ገዳም በማን በኩል በማን አበምኔት በኩል ነው የሚያውቀው? ሁለት ነው ያው አስተዳደሩ ሁለት ስለሆነ በሁለቱም ነው የሚታወቀው። ቤተ ሚናስም ቤተ ጣማ። የራሱ ስለዚህ ለንደን ደብረ ጽዮን የምትባል ቤተክርስቲያን አለች እና ምዕመናኑ ለሁለቱ ተካፍሏል። የኛ ነው የሚል። ስለዚህ ወደ ፍርድ ቤት ሄዶ ጉዳዩ በዚህኛው እሁድ ይሄኛው ይቀድሳል፣ በዛኛው እሁድ ያኛው ተካሳሽ ስለሆኑ ሁለቱም ማለት ነው። እዛ ያየነውን እንዴት ዋልድባ እኔ አሁን በታሪክ ሊጠብቀው አልችልም። ይሄ ደግሞ በገዳም ህይወት ሲሆን በጣም ገርሞኝ ነው። እሺ ይሄም የሆነበት ምክንያት አለው። በጥንት አባቶቻችን ኃይለ ሥላሴ ጀምሮ በወቅቱ ለነበሩት ብፁዓን አባቶች ቅሬታቸውን አቅርበዋል። ቤተ ጣማ ክርስቶስ ከኢትዮጵያ ኦርቶዶክስ ተዋሕዶ የተለየ አስተምሮን የሚከተል ቤት ነው፣ ስለዚህ የሚጠየቁልን ከእነሱ ጋር አብረን ማገልገል አንችልም በሚል ከኛ ቤት የሚጠበቅብንን ግዴታችንን ለአባቶቻችን ለብፁዓን አባቶቻችን አመልክተን ያው ጉዳዩ በቤተ ክህነት የተያዘበት ጊዜ ነበረ። ግን እልባት ሳያገኝ ለዘመናት ቆይቷል። እንደውም ቤተ ጣማ ቤተ ሚናስ የሚለው ነው የሚከፋፍላቸውና አንድ እናደርጋቸው በሚል በኃይለ ሥላሴ ዘመነ መንግስት ማህበሩን ወደ አንድ የመጣበት ሁኔታ ነበረ። አሁን ግን ውስጥ ለውስጥ እንደዚሁ እያስፋፉ ምንም ሰላም ሊመጣ ስላልተቻለ እንደገና የአገር ሽማግሌ ተሰብስቦ የቤተ ክህነትም አባቶች ባሉበት እንደገና ማህበሩ ቦታችንን ተዋስነን እንደ ጥንቶ የነበረበት ሁኔታ ተደርጓል ማለት ነው። እና በዚህ ምክንያት መፍትሄ ባለማግኘታችን ነው እንጂ አባቶቻችን መጥተው ሐሳቡንም አቅርበው የሶስት መለኮት አስተምሮን የሚከተሉ ናቸው። ስለዚህ ሃይማኖቱን ውስጥ ለውስጥ እያስፋፉ ገዳማችን ወደ ሌላ ነገር እንዳይሄድ አባቶቻችን ጠብቀው ያቆዩልን፣ ሃይማኖት እንዳትበረዝ አንድ መፍትሄ ስጡን ብለው ብዙ ጊዜ አቤቱታ መጥተዋል። ነገር ግን ሲቀርቡ እኛ ሃይማኖታችን
ኦርቶዶክስ ተዋሕዶ ነው፣ የሃይማኖት ሕጸጽ የለብንም የሚል መልስ ስለሚሰጡ በዚህ ምክንያት እልባት ሳያገኝ ቆይቷል። በልብህ አምነህ በአንደበት ብትናገር አማኝ ትባላለህ። እነሱ በልቦናቸው የክህደት አስተምሮ ይዘው በአንደበታቸው ከተናገሩ ቤተክርስቲያን እግዚአብሔር ይፍረድ ብላ ካልሆነ በቀር የምታዋግዝበት ምንም አይነት ምክንያት ስላልነበረ ቤተ ጣማ ክርስቶስ የምትከተሉት አስተምሮ የተሳሳተ ነው ብላ በወቅቱ ልታወግዝ ያልቻለችበት ምክንያት ይሄ ነው። ይህ ሆኖ ሳለ ግን በ2000 ወይም ደግሞ 1999 አባ ገብረ እግዚአብሔር አብርሃ የሚባሉት እነሱ ቤት የመነኮሱ የነሱ መነኩሴ የሆኑና የነሱ ማህበር አካል የሆኑ ሚስጥረ ሥላሴ በአበው ሊቃውንት ቁጥር 1 እና ቁጥር 2 በሚል ለዘመናት የታመምንበትን እኛንም የኛም መኖር ስላልፈለጉ ነው እንጂ የሃይማኖት ሕጸጽ የለብንም በሚል ነበር እንትን የሚሉት የሚተቹት። እኛም ደግሞ በቤተ ክህነት ጉዳዩ ዘለቄታዊ መፍትሄ እንዳይሰጠው ቤተ ጣማ ክርስቶስ የሚከተሉት አስተምሮ እንዲህ ነው የሚል በወረቀት የተጻፈ ነገር አልነበርም፣ ወደ ህዝብ አልወጣም። በብራና የተጻፈላቸው የብራናውን ነው። በነገራችን ላይ ቁጥር 1 እና ቁጥር 2 ሚስጥረ ሥላሴ በአበው ሊቃውንት የሚለው መጽሐፍ የወጣው እነሱ ቤት የነበረ ከጥንት ይዘውት የመጡት ያን መጽሐፍ ተገልብጦ ነው እንግዲህ በሊቃውንት የተማረ ነው ባሉት አካል በእነሱ ቤት በመነኮሳው አባት አማካኝነት የመጽሐፍ ሊወጣ ይቻላል። ስለዚህ 2000 ዓመተ ምህረት ወይም 1999 ዓመተ ምህረት ላይ ይሄ መጽሐፍ ሲወጣ አብረንታንት መድኃኔዓለም ላይ በበዓላት ለጥምቀትና ለመድኃኔዓለም ሲያከፋፍሉት የነበረ የቤተ ጣማ ማህበር ነው። በጋድ መጽሐፉ ተገኘ። ለዘመናት ስንታመምበት የነበረው እኛም ነፃ ይወጣንበት ነው። ቤተ ጣማ ክርስቶስ የሶስት መለኮት ሃይማኖትን ይከተላሉ፣ ሶስት መለኮት የሚል አስተምሮ ነው ያላቸው ስንል መረጃ ስለሌለን በህዝብ ዘንድ ተቀባይነት አልነበረውም። በጣም ጥሩ። ግን እስኪ መጽሐፉን ላንብባ ትንሽ። ይሄ የበፊቱን ሳይሆን ሰሞኑን ቅድስት ድንግል ማርያም በተመለከተ የተጻፈበትን ገጽ 59 ነው የሚገኘው። መጽሐፉ ከነመቅድሙ በጠቅላላ 90 ገጽ ነው። ሙሉንም አንብቤዋለሁ። በእርግጥ የመጽሐፉ ርዕስ ዋልድባ አብረንታንት ገዳምን ይወቁ ነው የሚለው። ላንብበው እንደዚህ ገጽ 59 ላይ በቅዱሳት መጻሕፍት እንደምንመለከተው መልአኩ ወደ ሶምሶን እናት ተልኮ ነበረ። ስለ ልጅ ደግነት ልጁን ስለመውለድና ከተወለደ በኋላ ልታደርገው ስለሚገባት ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም። ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ትጸንሻለሽ ወልድን ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችም፣ ሐሌዮም የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ፣ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃለ እግዚአብሔር በማህፀኗ አደረ፣ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህን ነው። እስካሁን ትክክል ነው። እሺ፣ ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትም ነው። እሱ ነው። ይሄ ነው ችግሩ። እሺ፣ እንዴት? እስኪ አብራሩልኝ። እሷ ሰው ናት ከሰማይ አልወረደችም ብሎ የሚል ክህደት ያለው እሱ ንፋቂ ነው። እሱ ይሄ እኛ አስተምሮ አይደለም። ከአርያማዊ ናት የሚሉት ይሄ የካቶሊክ አስተምሮ ነው። በቤተ ክርስቲያናችን አስተምሮ ይሄ የተወገዘ ነው እና ይህ ነው ስህተቱ ያለው እሱ ላይ ነው። ከሰማይ ክርስቶስንም ቀጥሎ ይሄ ገጽ 59 ነው ያለው። አንዳንዶች ይሄን ያብራራዋል ደግሞ መጽሐፉ ብዬ ነው እንደው ቁንጽሏን ሁለት አረፍተ ነገሯን ብቻ ወስደን ከሚሆን ከላይ ተንደረደረ ትክክል ነው፣ እዚህ ጋር መጣች ይሄ ስህተት ነው አሉኝ። ቀጥሎ እስኪ ደግሞ የሚለውን እንይ ከደገፈው በሚል ማለት ነው። እሺ፣ አንዳንዶች ምክንያት የሚያደርጉት ቃል አንጽሖ ሥጋሃ ቀዲሶ ኪያሃ የሚለውንና የመሳሰለውን ቃል ነው። አንጽሖ የሚለውን ቃል አምኖ ለሚቀበለው የሚያሳየው ነገር ቢኖር እርሷን ለእናትነት ባህሪዋን ለተዋህዶ መርጦ ማክበሩን ነው። ንጹሕ የሚለው ቃል ሁሉ ርኅሳት ይቀድመዋል ማለት አይደለም። ቃል እግዚአብሔር ቃል ንጹሕ ይላል፣ የሚያሳየው ንጹሕ ባህሪን ነው። መላእክት ንጹሐን ይባላሉ፣ በደል ኑሮባቸው የተሰረየላቸው ማለት አይደለም። በተፈጥሮ ንጹሐን ናቸው ማለት ነው።
ንጹህ ቁርባን ይላል ነውር የሌለበት ማለት ነው። እመቤታችን ንጽሕት ስትባል ነውር ነቀፋ የሌለባት መርገመ ስጋ መርገመ ነፍስ ያላገኛት ንጽሕተ ንጹሐን ማለት ነው። ይህም ትክክል ነው አይደለም? ስለዚህ ያቺ መስመር ብቻ ናት። አዎ እሱ ነው። እሱም እኮ በሊቃውንቱ ጉባኤ ተመርምሮ ምላሽ ተሰጥቶበታል፣ ተወግዟል። እሺ፣ ስለዚህ ተወግዟል፣ ችግሩ ተፈቷል ማለት ነው አባ? አይደለም። እሺ፣ እንግዲህ መጽሐፉ የክህደት የኑፋቄ መጽሐፍ እንደሆነ አምነውበት አባቶች፣ ከዚህም ደግሞ ሌላም አግኝተውበት እነሱ መርምረው መጽሐፉን አውግዘውታል። ባለቤቱን ለማጣራት ግን እዚያ ላይ የተጻፈውን አካል ሄደን መጠየቅ አለብን። ግለሰብ ነው የጻፈው፣ ገዳሙ ነው የጻፈው፣ ተቋም ነው የጻፈው የሚለውን ማጣራት ስላለብን እሱን ካጣራም በኋላ ውሳኔ እንወስዳለን። እስከዚያ ድረስ ግን ባላችሁበት ቆዩ የሚል ነው የተሰጠን መልስ እና ትክክለኛ መፍትሄ ገና እንጠብቃለን እንጂ መፍትሄ አልተሰጠውም። እንግዲህ አባቶቻችን ምን እንደሚሉ ያው እኛም በትዕግስት እንጠብቃለን። በእነሱ በኩልስ ይሄን ውሳኔ ከሰሙ በኋላ ምን እያደረጉ ነው? ቤተ ጣማዎች በእነሱ ምንም አይነት መረጃ የለንም። መጣችሁ እንዳስወገዛችሁ የቅዱስ ሲኖዶስ ውሳኔው እንደወጣ ያውቃሉ? ሰምተዋል? ሄዶላቸዋል። ደርሷቸው ሊሆን አይሆን ገና አላወቅንም። አሁን ቅርብ ጊዜ ስለሆነ የተወሰነው፣ አሁን በምልአት ርክበ ካህናት ጊዜ ስለሆነ የተወሰነው ግልባጭ ተሰጥቶናል። ለእነሱ የሚሰጥ ገና በእጃቸው አልደረሰም። ሌላው እዚህ ጋር መጨመር የምፈልገው በእርግጥ መጽሐፉን በተመለከተ ቤተክርስቲያን ያው ስንዱ የሆኑ ሊቃውንቶች አሏት። ለብፁዓን አባቶቻችን ቦታው ላይ ያለውን ችግር ገልጸን ከዚህ በተጨማሪ ቤተ ጣማ ክርስቶስ ሃይማኖታችን ነው፣ ሰውየውም አባታችን ነው ከማለታቸው በተጨማሪ ሌላ የኑፋቄም አስተምሮን የያዘ በነገራችን ላይ 2004 ዓ.ም ነው የታተመው። ይሄኛው በቤተ ጣማ ክርስቶስ ደቂቁ ለሳሙኤል ምናምን ነው የሚለው፣ ያው ወላዲ አእላፍ ምናምን ይላልና ሙሉ የመጽሐፉን ባለቤት የሚገልጽ መጽሐፉ ሽፋን ላይ ያለ በ2004 ዓ.ም ነው የተጻፈው። ይሄ መጽሐፍ እኛን አይወክልም ማለት አይችሉም እኔ እንደራሴ። ምክንያቱም እኛ በወቅቱ የተፈጠረውን የኑፋቄ አስተምሮ አባ ገብረ እግዚአብሔር ያንን መጽሐፍ አሳትመው አብረንታንት ላይ በቤተ ጣማ ክርስቶስ ማህበር ሲሸጥ ይሄ የኑፋቄ አስተምሮ እንዳይስፋፋ ወደ ምእመኑም እንዳይዛመት አማኙም ደግሞ በዚህ የተነሳ እንዳይረበሽና እንዳይታወቅ ተከታትለን ያስወገዝንበት ሁኔታ ነው ያለው። ስለዚህ ቤተ ጣማ ክርስቶስ ማህበር በስማቸው ታተመው እንግዲህ 2004 ማለት ወደ 14 ዓመት አካባቢ ለ14 ዓመት ያክል በገበያ ላይ ሲሸጥ የነበረ መጽሐፍ ነው። ስለዚህ የቤተ ጣማ ክርስቶስ ማህበርን የማይወክል ከሆነ ምክንያቱም ነገ ምን እንደሚሉ ስለምናውቅ ነው። የመጽሐፉ እኛን አይወክልም ነው የሚሉት በቃላቸው እንደዛ እያሉ ስለቆዩ ለዘመናት ችግሩ ያልተፈታበት ዋናው ምክንያትም ይሄ ነው። የሚሰራው ስራ ውስጥ ላይ ያለው ነባራዊ ሁኔታና የሚናገሩት ንግግር አንድ ስላልሆነ ችግሩ ሳይፈታ ለዘመናት ቆይቷል። ምክንያቱም ህዝቡ ትክክለኛና ሙሉ መረጃ ማግኘት አለበት። 3 መለኮት የሚባሉና አንድ መለኮት የሚሉትኝ በምን አይነት አኗኗር እየኖሩ እንዳለ በምን አይነት ድብድብና ፉክክር ውስጥ እንዳሉ አሁንም 3 መለኮቱም አንድ መለኮቱም በአንድ ሲኖዶስ የሚመሩ እንደሆነ አረ ሲኖዶስ ምን አይነት ጉድ ነው! ሲኖዶስ እኮ 3 መለኮት አማኝ ነው ማለት ነው እንዴ! ለሁለቱም ተቃዋሚዎች አንድ ሲኖዶስ ሆኖ ነው የሚመራቸው። ይሄንን አንቀበልም፣ ቤተክርስቲያናችን ይሄንን ትቃወማለች፣ ይሄን ታወግዛለች። ዋልድባ ገዳምን የምናውቀው በተዋሂዶ በአንድ መለኮት ነው። ከዚህ ውጭ ሌላ ነገር የለም። የምታምኑ ካላችሁ በዚህ እምነት ኑሩ። ከዚህ ውጭ ግን የምትሽለከለኩብም ይሁን የራሳችሁ መቅደስ ሰርታችሁ በየተራ እንግባ እንቀድስ የምትሉ ይሁን አንፈልግም፣ ቤተክርስቲያን ይሄን ትምህርት አታውቅም ብላ እነዚያን ሰዎች አስወጥታ ከፈለጉ ይስበኩት በሌላ እንደዚህ እንደሌለው አስተምሮ እንደ ጅሆባ የሚበሉ እንደ ኦንሊ ጂሰስ እንደዚህ ወጥተው ይስበኩ የሚቀበላቸው ካገኙ። ኦርቶዶክስ ውስጥ ግን እንደዚህ ተቀላቅሎ መስሎ መኖር ግን እንዴት ሲኖዶሱ ዝም አለ? ስለዚህ ቤተክርስቲያኒቱ እኔ አሁን ሲኖዶስ አለ ብሎ ለመናገር ይከብዳል እና በጣም የሚያሳፍር የሚገርም ነገር ነው። ይሄንን እንግዲህ እንደ መጨረሻ አድርጌ በዚህ በክፍል 2 የምመጣው ሊቃውንት ጉባኤው ምክትል ሊቃውንት ጉባኤ ሰብሳቢ ምናልባት በምስል ቢቀርብላችሁ ጥሩ ነው፣ ደስ ይለኛል። ግን በሚገርም ሁኔታ ቤተክርስቲያኒቱ መታደስ እንዳለባት እነዚህ የስህተት መጻሕፍቶች በቤተክርስቲያኒቱ ውስጥ እንዳሉ ቤተክርስቲያኒቱ በጣም ተቸግራ እንዳለች ገድላት፣ ድርሳናት መታረም አለባቸው። በመጽሐፍ ቅዱስ ተመርምሮ በመጽሐፍ ቅዱስ ተጠንቶ
ከመጽሐፍ ቅዱስ ጋር የማይስማማ መጽሐፍ ቅዱስን የሚጋፋ ከሆነ ማረም ብቻ ሳይሆን ማስወገድም እንገደዳለን እስከ ማለት ጨክነው ተናግረዋል። እስቲ ትንሽ ቀንጨብ አድርገን እናሰማችሁ እኒህን ሰውዬ። ስለዚህ አግባብነት የጎደለው ስራ በዚያ በመናፍቃኑ በገድላቱም በድርሳናቱም በቀዋሚያን መጻሕፍት ሳይቀር ብዙ መቆነጣጠር ስራዎችና መመወዝ ስራዎችን ሰርተዋል። ብዙ ስራ ሰርተዋል። ያ የሰሩት ስራ ስርጸት አግኝቶ በየጊዜው ተቀባይነት ያለው መስሎ አሁን ደግሞ ይህን የተሸዋረረ ሐሳቡን ይዞ ብቅ ሲል በአንድ ጊዜ ታትሞ ያን ጊዜ በየቦታው በዚያው ገዳሙ እዚያው ካለበት ደብር ተሸፍኖ ይኖር ነበር። አሁን ግን በሰፊው ታትሞ ሲወጣ ብሔርን አሁን እንዳሉት ብሔርን ከብሔር የሚያጋጭ እንዲያው ሙሉ ለሙሉ የእግዚአብሔርን እንትን ሳይቀር የሚገዳደር ቅዱስ መጽሐፍን የሚጋፋ መጽሐፍ ቅዱስን እንደውን መጽሐፍ ቅዱስን መስሎ ያልተገኘ ሁሉ ከአዋልድ መጽሐፍት ሊቆጠር አይገቡ። አግባብነት የጎደለው እንዲህ ያለ የተሸዋረረ ሐሳብ የያዘ ብዙ መጽሐፍ አለና እንዲህ ያለውን ነገር እንደያዘ እንዲያው ሳይጠለል ሳይንጓለል በመጽሐፍ ቅዱስ ሳይመዘን ሲጣራ ሁልጊዜ መጽሐፍ ቅዱስ መሰረት አድርጎ ነው። ከመጽሐፍ ቅዱስ ያፈነገጠ ሐሳብ ያዘው አግባብነት የጎደለው ስለሆነ ቀጥታ ያን መጽሐፍ ማስወገድ ብቻ ነው። ጌታም እኮ በቅዱስ ቃሉ ተናግሯል። ይቀለል ፈተ ሰማይ ወምድር ተደቃቲ ቃል ሞሪቶም ነቢያት ከነቢያት አንድ ቃል ከምትወድቅ ሰማይ ምድር ያልፍ ይቀላል። አንድ ቃል ከገደፈም አግባብነት የለው፣ አንድ ቃል ከጨመረም ደግሞ ያላግባቡ አግባብነት የለውም ማለት ነውና ያም ሊወገድ የሚገባው ነውና ይሄንን ያው ሊቃውንት ጉባኤው እንዴት ትመለከቱታላችሁ ለሚለው ጥያቄ የምንመለከተው በመጽሐፍ ቅዱስ ሚዛን ነው የምናየው። እንመዝነዋለን፣ ከመጣ እናስወግደዋለን። ይህንም ደግሞ እየሰራን አሳይተናል። እግዚአብሔር ክብር ምስጋና ይግባው። በመጽሐፍ ቅዱስ ነው የሚመዘነው። መመዘኛው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ሌላ አካል የበወዘው ከሆነ ራሱ ይታወቃል፣ ስራው ይገልጠዋል። ስራው ስለሚገልጠው ከፍሬው ስለሚታወቅ የመጽሐፍ ቅዱስ ፍሬ ከሆነ ሁልጊዜ መጽሐፍ ቅዱስን ነው ሽታው፣ መዓዛው፣ ፍሬው። የመጽሐፍ ቅዱስ ፍሬ ካልሆነ ግን ያው ስራው ይገልጠዋል። በዚያ እየተጠለለ እየተንጓለለ እየተለቀመ እየታረመ እየተስተካከለ ይጓዛል ማለት ነውና ማን አመጣው ለሚለው ቅድም እንደተናገርኩት መናፍቃን በየጊዜው መጡ። መናፍቃን ስራ እየሰሩ ወጥተዋል፣ እየበወዙ እኛን ለማጋጨትና ለመለያየት ቤተክርስቲያኗ አንድነት እንዳይኖራት ለማድረግ ሰፊ ስራ ተሰርቷል በየጊዜው። ይሄም ቅድም እንደተናገርኩት ለኛ ቋሚ ሲኖዶስ ስላልነበረን ነው። ቋሚ ሲኖዶስ ስላልነበረን ማይከል ስላልነበረን እንዲያው ለቡራኬ ብቻ በአምጃር ባስተርጓሚ በጨጌ እንደው እሳቸው የሚተረጎሙትን ብቻ ሰምቶ እንደው ይኖር የነበረ በባይድ አገር በመጡ እንትን ስንባል ስለቆየን ቅዱሳት መጻሕፍቶቻችን ብዙ የመወዝ የመቀላቀል የመዳቀል ስራ ተሰርቶባል። ቀድም ያልኩት በአስሩም ተነቅሎ የጠፋ ብዙ ነገር አለ። ከስሩ ሙሉ ለሙሉ አንዳንድ ገድሎች አሁን ጠፍተው እንደገና ያንዱን ገድል በአንዱ በማስተያየት ከአንዱ አንዱ መቀራረብ እንደገና የተሰራም አለ። ለምን በጣም ነው ወረራ የተደረገብን። ተቃጥለዋል፣ ተቆነጣጥለዋል፣ ተሽጠዋል፣ ወድመዋል። ዛሬ በውጭ ዓለም የሚታዩት ሁሉ ተግዞ ተዘርፎም ያለቀ ነው። በዘረፋም በምንም እስከ ዛሬ እስከ ዘመናችን ድረስ አይቋረጥላትም። ቤተክርስቲያኗ መቼም ታላቅ ስለሆነች ሀብቷን ብዙ ስለሆነች ነው እንጂ እውነቱ የዘረፋ ማዕበል የብወዛ ማዕበል አማቷታል። ብዙ ጊዜ መርከቧን ወዲና ወዲህ ሲያማተው ነው ይኖራል እና እጅግ ብዙ የተበወዘ የተሰረዘ የተደለዘ የተቀላቀለ የተዳቀለ ይኖራል። ያ ሁሉ ያው እንዴት ታታላችሁ ለሚለው መጽሐፍ ቅዱስን መሰረት አድርገን ይታያል፣ ይመዘናል፣ ይጣራል፣ ይለቀማል፣ ይስተካከላል። ቅዱስ ሲኖዶስ በተደጋጋሚ ውሳኔ ያሳልፎበታል። ይሄ አይቀሬ ነገር ነው፣ ይስተካከላል። አያችሁ፣ የሊቃውንቱ ጉባኤ ምክትል ሰብሳቢ ናቸው። እንግዲህ እንደምታዩት ከእሳቸው ጎን ዙሪያ ገድላቱ፣ ድርሳናቱ፣ ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ፣ እነ ድርሳነ ሚካኤል፣ እነ ሌላ ታምረ ኢየሱስ ሁሉ አሉ፣ በዙሪያቸው ከበዋቸዋል። ይሄ ሁሉ በመጽሐፍ ቅዱስ ተመዝኖ ከመጽሐፍ ቅዱስ ጋር የማይስማማ ከሆነ ይጣላል እያሉን ነው። እሰየው፣ በርቱ። ይሄ የሚበረታታ ነው። የእኛም ጥያቄ ይህ ነው። እየጮህ ነው ያለነው። እስካሁን ድረስ እያልን የኖር ነው። ለዚህ ነው። እባካችሁ ጀምሩት፣ ፍጠኑ። በዚህ እናመሰግናለን። የዋልድባ ጉዳይንም ፍቱት። ታቀቡኬ ማሳውያን ነቢያት የሚለውን መጽሐፋችሁንም ተሐድሶን እናወግዛለን ብለን ራሳችን ክደት ውስጥ ተገኝተናልና ምዕመናን ይቅርታ አድርጉልን እባካችሁን፣ እሱን መጽሐፍ ሰብስባችሁ አጥፉልን፣ አቃጥሉልን ብላችሁ መግለጫ ስጡ። አለዚያ ምንም አይነት መልስ ሳትሰጡ ዝም ብላችሁ ከቆያችሁ ለመጽሐፉ አሁንም ቢሆን ሽፋን እየሆናችሁት ነው ማለት ነው። እና ምክትል ሰብሳቢ የሊቃውንት ጉባኤ ምክትል ሰብሳቢ እርስዎ እንደተናገሩት
ድሮ በብራና እየተጻፈ መጽሐፍ ሁሉ በየደብሩ ይቀመጥ ነበረ፣ በየመቃብር ቤቱ ይቀመጥ ነበረ። አሁን ግን ማተሚያ ማሽን ሲመጣ ከየመቃብር ቤቱ ከየመቅደሱ እየወጣ መጽሐፍ ሁሉ ሲታተም ብሔር ከብሔር የሚያጋጭ ሆኖ ነው የተገኘው። ገርልና ገርል እርስ በርሱ የሚጋጭ ሆኖ ነው የተገኘው። ከመጽሐፍ ቅዱስ ጋር የሚጋጭ ሆኖ ነው የተገኘው። ይህንን ደግሞ የሊቃውንት ጉባኤ ስራ ነው። ሊቃውንት ጉባኤ መመንጠር ጀምሯል፣ ይቀጥላል በዚህ ብለዋል። እሰየው። ብሔርን ከብሔር እውነት ነው፣ ምንም ጥርጥር የለው። ጎሳን ከጎሳ ሲያፋጅ ነው የኖረ። ገድለ ተክለ ሃይማኖትና ገድለ ገብረ መንፈስ ቅዱስ በቂ ነው። እኔ ባይታዊ ሰይጣን በተባለው መጽሐፌ ላይ ሁሉንም አብራርቼ ገልጬ ጽፌያለሁ። ብሔርን ከብሔር የሚያፋጅ የሌለ ስም የሚለጥፍ እንዲህ አይነት መጽሐፍ መታረም አይደለም መቀበር ነው ያለበት። ከፈለጋችሁ ሐውልት ስሩለት እንጂ የገድለ ገብረ መንፈስ ቅዱስ መቃብር ብላችሁ የገድለ ተክለ ሃይማኖት የመቃብር ሐውልት ብላችሁ እንደው መታሰቢያ እናቁም ካላችሁ እንደዚህ አድርጉ እንጂ ይቀበር። ታምረ ማርያም ብሔር ከብሔር የሚያጋጭ መጽሐፍ ነው። ብዙ ነገሮች አሉበት፣ መምዘዝ ይቻላል። ድርሳናቱ ሁሉ ችግር አለባቸው። እኔ ብሔር ከብሔር አይደለም ከዘላለም ሕይወት ሁሉ የለዩን ከክርስቶስ ጋር ያጣሉን ብዙ መጽሐፎች ናቸው። እነዚህ መጽሐፎች መወገድ አለባቸው እና ሊቃውንት ጉባኤ ይህን ስራ ከጀመራችሁ እንዲያው ብትችሉ እኛን ጥሩና አነጋግሩ። በዚህ ጉዳይ ላይ በታማኝነት እንረዳችኋለን፣ በታማኝነት እናግዛችኋለን። እኛ የቅዱሳን ጠላቶች አይደለንም። ቅዱሳንን የምናከብር እግዚአብሔር ባከበራቸው ልክ እግዚአብሔር ባከበራቸው መንገድ የምናከብር ለቅዱሳን ጥንቃቄና አክብሮት የምንሰጥ ለቅዱሳን መላእክት አክብሮት ያለን ክብር የምንሰጥ ነን። ጠላቶች አይደለንም። በዚህ መንገድ ከመጣችሁልን እሰየው እና እባካችሁን ብዬ የምማጸናችሁ ስራውን እንዲው አዋጅ እያላችሁ ሚዲያ አለላችሁ ወደ ሚዲያው እየወጣችሁ እንዲህ ተጀምሯል፣ እንዲህ እያደረግን ነው፣ ምእመናን በዚህ መጽሐፍ ላይ አሁን ለጊዜው ምንም አይነት አገልግሎት እንዳትጠቀሙ ብላችሁ በዚያ መጽሐፍ ላይ ማዕቀብ እየጣላችሁ ሰርታችሁ ሲጨርሱ ያ መጽሐፍ ታትሞ ወደ ህዝብ እንዲደርስ ማድረግ። እኔ ምክትል ሰብሳቢው እንደተናገሩት የማይጠቅም ከሆነ ጨርሰን እናስወግደዋለን ያሉ። እንግዲህ ድምጻቸው እንደሰማችሁት እናስወግደዋለን ያሉ። በጣም ደስ የሚያሳይ ነገር ነው። በእውነት ነው የምላችሁ፣ እጅግ የሚገርም ነገር ነው። እንደዚህ ካደረጋችሁ ደግሞ የሚወጣ ህዝብ ሳይሆን የሚመለስ ህዝብ ታተርፋላችሁ። የሚመጣ ህዝብ አላችሁ። የሚመጣ በርካታ አገልጋይ ብትሉ ምእመን ብትሉ የሚመጣ ህዝብ አለ። ቦታ የሚጠበው አውደ ምሕረት የማይበቀው ህዝብ ይመጣል። እስካሁን ድረስ አይናችሁ አልተገለጠም። በጥቅማ ጥቅም ተይዛችሁ ዝም ብላችሁ በይሉኝታ ተጀቡናችሁ ኑራችሁ። አሁን ግን አይናችሁት የተገፈፈ ይመስለኛል። ጨክኑ፣ በርቱ። ወንጌላውያን አብያተ ክርስቲያናት ቤተ ክርስቲያኒቱ ለምታደርገው ለዚህ ቀና አስተሳሰብ ደግሞ መልካም ምላሽ ይኑራችሁ። ምን ችግር አለ? ወንጌል የገባት ሐዋርያዊት ኦርቶዶክስ ቤተክርስቲያን ብትታይ ምን አለ? ምን ያስቀናል? አይ ህዝቡ ይሄድብናል፣ ህዝቡን እንዳትወስድብን እንዲው የሆነ ነገር እንፍጠር ብላችሁ ባካችሁን ከክርስቶስ ጋር እንዳትጣሉ። በአንድ ጥላ ስር በክርስቶስ ቤዛነት ስር ሆነን አንድ ጌታን እግዚአብሔርን ብናመሰግን ለኛ በቂያችን ነው። ስለዚህ ወገኖች እግዚአብሔር ይባርካችሁ፣ ተባረኩልኝ። ከልቤ ወዳችኋለሁ። እንዲህ አይነቱን ነገር ለሊቃውንት ጉባኤው እባካችሁን እንዲው ሰንበት ተማሪዎች፣ ማህበረ ቅዱሳን እንዲው አጀግኗቸው፣ በርቱልን በሏቸው፣ ከጎናቸው ሁኑ። በሲኖዶስ እኮ የስተት መጻሕፍቶች ናቸው ተብለው እነ ድርሳነ ቁስቋም እነ ዜና ሥላሴ ድርሳነ ወልድ መንፈስ ቅዱስ የተባለው ዜና ሥላሴ ሌላም መጽሐፍ
እንዲወገዝ እኮ ለሲኖዶስ ቀርቦ ነበረ። ሲኖዶስ ግን በጣም ቸልተኛና ዋዘኛ፣ አሁን በዘረኝነት በፖለቲካ በልዩ ልዩ ነገር ውስጥ ተሰጥሞ ክርስቶስ የሚባል ነገር ላይ የለበትም። እና እባካችሁን አባቶቻችንም ቢሆን እባካችሁን የምትጋለጡበት ዘመን እየመጣባችሁ ነው። የምትዋረዱበት ዘመን እየመጣባችሁ ነው። ህዝቡን በእውቀት ቅደሙት፣ ብለጡት። አንዳንድ አባቶች አሉ እንደው ለወንጌል ስፍራ አልተሰጠውም፣ ለወንጌል ስፍራ ሊሰጠው ይገባል፣ እንደው እባካችሁን ቅድሚያ ለወንጌል እያሉ እየተናገሩ አሉ። ይህንንም በሚዲያችን የተናገሩትን አባቶች ልናሰማችሁ እንችላለን። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ሰላም ሁኑልኝ።